በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሞተ ከመ ይሰዓሮ ለሞት ሞትን ይሽረው ዘንድ ሞተ። ቅዳሴ ዲዮስቆሮስ። በጋሞና አካባቢው ጎፋና ባስኬቶ ያላችሁ ሊቃውንተ ቤተ ክርስቲያንና ሕዝበ ክርስቲያን እንኳን እግዚአብሔር ለ2018 ዓመተ ምህረት የትንሣኤ በዓል በሰላም አደረሳችሁ። እንግዲህ ትንሣኤን ለማለፍ ሕማማትን ማለፍ ግድ ያስፈልጋል። ወደ ትንሣኤው ከመሄዳችን በፊት ከሆሳዕና እስከ ዓርብ ያሉትን ነገሮች እንቃኛቸዋለን። ያው ሰኞም ማክሰኞም የየራሳቸው ስሞች አሏቸው። ዋናው ግን ረቡዕ ግድያው የተፈረመበት ምክረ ሞቱ የተረጋገጠበት የግድያ ደብዳቤ ፈቃድ የወሰዱበት ቀን ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ከሳሾች በዕለተ ሐሙስ መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር አጥቧል። ከዛም ደግሞ ምስጢረ ቁርባንን ገልጾላቸዋል። ይህ ቀን የትህትና ቀን ተብሏል። የምስጢር ቀን ተብሏል። እንግዲህ እናንተም እንደዚሁ ለወንድሞቻችሁ አድርጉ በማለት የደቀ መዛሙርቱን እግር መድኃኒታችን ኢየሱስ ክርስቶስ አጥቧል። ከዚህ በኋላ በማዕድ ተቀምጦ ምስጢረ ቁርባንን ገልጾላቸዋል። ምስጢረ ቁርባን ዋናው የመጣበት የዓለም ድህነት በዮሐንስ 6 እንደተናገረው ሥጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል እኔም ከእርሱ ጋር እኖራለሁ በሚለው ትምህርት መሰረት ምስጢረ ቁርባንን ለደቀ መዛሙርቱ ምስጢረ የገለጠበት ዕለት ነው። ለምንድነው ዛሬ ምስጢረ ቁርባንን የገለጠው? ዓርብ መስቀል ላይ ስለሚውል ሥጋው የሚቆረሰው ዓርብ ነው፣ ደሙ የሚፈሰው ዓርብ ነው። ዓርብ መስቀል ላይ ስለሚውል እንካችሁ ይህ ሥጋዬ ነው ይህ ደሜ ነው ለማለት ስለማይችል በዋዜማው ሐሙስ ምስጢረ ቁርባንን ለደቀ መዛሙርቱ ገልጾላቸዋል። በዚህ ርዕስ ውስጥ ይሁዳም አብሮ ቆርቧል። ወባ ሰይጣን ውስተ ልበ ይሁዳ ይላል። ይሁዳ ከቆረበ በኋላ ያው ክፉ መንፈስ በላዩ ላይ እንዳደረ ዓርብ ሌሊት አይሁድን እንደመራ ለማስያዝ እየመራቸው እንደሄደ እንማራለን እናውቀዋለን። ይህም እሱ ያስፈለገበት ምክንያት ምንድነው? ይሁዳ በጠቋሚነት ያስፈለገበት ምክንያት የመድኃኒታችን የኢየሱስ ክርስቶስ መልክና የቅዱስ ዮሐንስ መልክ ይመሳሰል ስለነበረ ተሳስተው ዮሐንስን እንዳይዙ በዚሁም ይሁዳ ልዩ ኮድ ሰጥቷቸዋል። ኮዱ ምንድነው? እሱን የሚያድርበትን የሚያውቅ ጠረኑን የሚያውቅ ጌታን በደንብ ለይቶ የሚያውቅ ስለሆነ ሄጄ የሚስመው እሱ ነው ብላችሁ ብሎ እንዲይዙት ነግሯቸዋል። ሌሊት መብራት አብርተው የጦር መሳሪያ ይዘው ወደ ጌታ ወዳለበት ሄደዋል። በይሁዳ ሐሳብ ጌታን አሳልፎ ሰጥቷል፣ ብሩንም ተቀብሏል። በኋላ ግን ባይጸናበትም ጌታ ተይዞ ተሰቅሎ ከሞተ በኋላ የተቀበለውን ገንዘብ በትኗል። ተጸጽቶ በሱ ሐሳብ ምን ነበር ሐሳቡ? የይሁዳ ሐሳብ ጌታን ብዙ ጊዜ ሊይዙ ሲፈልጉ እያመለጣቸው ይሄዳል፣ እየተሰወራቸው ይሄዳል። ያው የሚሞትበት ጊዜ በቀራንዮ ስለሆነ ገና ስላልደረሰ ያመልጥ ነበር። እሱ ያመልጣል እኔም ደግሞ ሳንቲሜን እወስዳለሁ በሚል በተሳሳተ አስተሳሰብ ነበር። ለዚህም ነው ጌታ በትክክል መያዙን በትክክል መገደሉን ሲያረጋግጥ ገንዘቡን በተነው ማለት ነው። ይሄ ነበር ሐሳቡ። ደካማ አስተሳሰብ ነው። ገንዘቡን በትኖታል። ቢበትንም ግን አልጸናበትም። ንስሐ መግባት ነበረበት። ንስሐውን አልተቀበለውም። ሄዶ ራሱንም ለማጥፋት ሲሞክር ዛፏም ንስሐ ግባ እንደ ወንድምህ እንደ ጴጥሮስ ተብሎ ተነግሮት ይህንን አልተቀበለውም። ያው ጠፍቶ ቀርቷል። ከዚህ በኋላ መድኃኒታችን ኢየሱስ ክርስቶስ እንግዲህ በመስቀል ላይ
ወስደውታል። ያው ዕለተ ዓርብ ብዙ ፈተናዎች ብዙ መከራዎች ደርሰውበታል። በመጨረሻ ዮሴፍና ኒቆዲሞስ ከሞተ በኋላ ለመገነዝ የማታ ተማሪዎቹ የቀን ተማሪዎቹ ሲበታተኑ የማታ ተማሪዎቹ በዛ አስፈሪ በሆነ ሰዓት አስጨናቂ በሆነ ሰዓት አስቸጋሪ በሆነ ሰዓት ወስነው ብንሞትም እንሙት እናንተም የሱ ደጋፊዎች ናችሁ በሉ ሳይመሽ ስቀሏቸው ቢባል ለመቀበል ነበር የሄዱት። ጌታን ስጋ ተቀብለው በእስራኤላውያን ሕግ ገንዘው ቀብረውታል። ይሄንን እንግዲህ እግዚአብሔር አምላካችን በቃሌታ የሰጠውን ትእዛዝ ሕገ ኦሪትን በቃል ነበረ በሙሴ ሕሊና እየጻፈ በቃል የሰጠውን ትእዛዝ ለመለወጥ መሞት አስፈልጎታል ማለት ነው። በቃል የሰጠውን ትእዛዝ ለመቀየር ሕገ ኦሪትን ቀይሮ ወደ ሐዲስ ለማምጣት ሐዲስን ለመመስረት መሞት አስፈለገው ማለት ነው። ከዚህ በኋላ ጌታ በአካለ ነፍስ ወደ ሲኦል ወርዷል። በአካለ ስጋ ደግሞ መቃብር ወርዷል። ዮሴፍና ኒቆዲሞስ ገንዘውታል። በችግር ቀን በችግር ሰዓት በፈተና ሰዓት በመከራ ሰዓት ደራሽ ባጣበት ሰዓት ራቁቱን ብቻውን ተሰቅሎ ባለበት ሰዓት የማታ ተማሪዎቹ ደርሰው ቀርበው አውርደው ቅድም እንዳልኩት ገንዘው ቀብረውታል። ሐዋርያው ቅዱስ ጴጥሮስ ምዕራፍ 3 ቀዳማዊ ጴጥሮስ 3:19 ላይ ምን ይላል? በወህኒ ላሉት ሄዶ ነፃነትን ሰበከላቸው ይላል። በአካለ ነፍስ ወደ ሲኦል መውረዱን የሚያሳይ በአካለ ሲኦል አዳም ደግሞ እዛ ሆኖ ተንሱ ለጸሎት ይላል። መድኃኒታችን በአካለ ነፍስ ሲኦል ወርዶ ሰላም ለኩልክሙ ይሄ ሰላም ለኩልክሙ በሰማይም በምድርም ነው የተሰጠው ይህ ሰላምታ ማለት ነው። በሲኦል ላሉት ሰላም ለእናንተ ይሁን የመጨረሻው ይጠባበቁ ስለነበረ የድነቱን ቀን ይጠባበቁ ስለነበረ ሰላም ለእናንተ ይሁን ብሏቸዋል። በወህኒ ላሉት ነፃነት ተሰበከላቸው ይላል። እንግዲህ እንደዚሁ ከዚህ በኋላ እንግዲህ ጌታ ሞቷል፣ ተቀብሯል። በሶስተኛው ቀን እንግዲህ ሌሊት ነቢያቱ በተናገሩት መሰረት እሱም ባስተማረበት በሶስት ቀን እነሳለሁ ባለው መሰረት ዛሬ በትንሣኤው ዕለት እንግዲህ ክርስቶስ ሞትን ድል አድርጎ ተነስቷል። ቅዱስ ዲዮስቆሮስ እንዳለው ዘበሞቱ ደምሰሶ ለሞት ሞትን ለመደምሰስ ራሱ መሞት ይገባው ስለነበረ በሞቱ ሞትን ደምስሶታል። ዛሬ እንግዲህ በትንሣኤው ዕለት የዓርብ ዕለት ግርግር የለም። የዓርብ ዕለቱ ጥላቻ፣ የዓርብ ዕለቱ ምራቅ መጥፋት፣ የዓርብ ዕለቱ ይሰቀል፣ የዓርብ ዕለቱ ይገደል፣ የዓርብ ዕለቱ እርግማን ይሄ ሁሉ የለም። ዛሬ እንግዲህ እሱን የሚያዩት እሱ የፈቀደላቸው ብቻ ናቸው የሚያዩት ትንሣኤውን ሞትን ድል አድርጎ ከተነሳ በኋላ በሕይወቱ ሲነሳም ደግሞ በሕቱም ድንግልና የተወለደ መድኃኒታችን ኢየሱስ ክርስቶስ በሕቱም መቃብሩ ሳይከፈት ነው የተነሳው። መቃብሩ ታሽጎ ነበረ፣ ተዘግቶ ነበረ፣ አትሞት ነበር። በመንግስታዊ ስልጣን መቃብሩ ታትሞ ነበር፣ ተዘግቶ ነበረ። ያ ማህተሙ ሳይነካ መቃብሩ ሳይቆፈር ነው የተነሳው። ጠባቂዎችም ተዘጋጅተው ነበረ እንዲጠብቁት። ደቀ መዛሙርቱ ለራሳቸው በዛ ሰዓት አቅምም የላቸውም፣ ያን ሁሉ ግርግር መቋቋምም አይችሉም። ተማሪዎቹ መተው እንዳይሰርቁት አሉ፣ ውሸታቸው። ተማሪዎቹ መተው ሌሊት እንዳይወስዱና ተነሳ እንዳይሉ ብለው ጌታን እንግዲህ መቃብሩ እንዲጠበቅ ተደርጓል ማለት ነው። ጌታ በሕቱም ድንግልና ነው የተወለደ። ማኅተመ ድንግልናዋን ሳይፈታ የተጸነሰ ሲጸነስም ሲወለድም ከተወለደ በኋላም ማኅተመ ድንግልናዋ ያለወጠው ዛሬም እንግዲህ በሕቱም መቃብር ክፈቱልኝ ሳይል መነሳቱ ያሳያል። አንድ ስዕል አለ፣ አንድ ስዕል ሚሳል ስዕል አለ። ጌታ ሲነሳ ሚሳል ስዕል አለ። የተሳሳተ ስዕል ነው። ጌታ ሲነሳ አንድ እግሩ ከመቃብር ሳይወጣ አንድ እግሩ ወጥቶ ሲነሳ የሚያሳይ ስዕል አለ። ያ ስዕል ትክክል አይደለም። ምክንያቱም መቃብሩ አልተከፈተም። ጌታ ሲነሳ በሕቱም መቃብር ነው የተነሳው። እንደዛ አይነት ስዕል ሊታረም ይገባዋል ማለት ነው። የመቃብሩ ድንጋይ መልአኩ ነው በኋላ ፈንቅሎ ያንከባለለው እንጂ ጌታ ሲነሳ በሕቱም መቃብር ነው የተነሳው። እንደዛ አይነቱ ስዕል እንትን ያስፈልገዋል። እንግዲህ የትንሣኤ ምስክር ያደረጋቸው ደግሞ ሴቶችን ነው።
እነ ማርያም መግደላዊት ሽቱን ቀባዋለን ብላ 7 አጋንንት የወጡላት ማርያም መግደላዊት እና አብረዋት ነበሩ። ወደ መቃብሩ ነጋ አልነጋ ብለው በጨለማ ጉዞ ሲያደርጉ ነበር። ለምንድን ነው የሄዱት? ሽቱ ይዘው ነው የሄዱት። ሽቱ ለምን አስፈለገ? ሰው በእስራኤል ልማድ መሞቱ የሚረጋገጠው በ3ኛው ቀን ነው። የሞተው ሰው በ3ኛው ቀን ሽቱ ይቀባል። ጌታ በስምዖን ቤት እንተ እፍረት ሽቱ አምታ ስትቀባው ለመቃብር የቀን አደረገችው ብሎ ትንቢት ተናግሮ ነበርና በመቃብሩ ዕለት በትንሣኤው ዕለት እሱን በ3ኛው ቀን ሽቱ መቀባት እንደማይቻል እሱን መቅረብም መንካትም እንደማይቻል የሚያሳይ ትምህርት ተናግሮ ነበርና ሽቱ ይዘው ወደ መቃብሩ ጉዞ አድርገዋል። ይህ ደግሞ ሴቶችን ለምስክርነት ለትንሣኤው ምስክር ማድረጉ በዕፀ በለስ መብላት የተረገመችዋን ሔዋንን ፍጹም ይቅርታ ማድረጉን የሚያሳይ ነው። ቀድሞ ነው ትንሣኤውን ለሴቶቹ ነው የገለጠው። ፍጹም ይቅርታ ማድረጉን ዕፀ በለስ ሐዋርያው ቅዱስ ጳውሎስ ሴቲቱ ናት ቀድማ የተሳሳተችው የበላችው ለወንዱም ያበላችው ይላል እና ፍጹም ይቅርታ ማድረጉን የሚያሳይ ትንሣኤው ተማሪዎቹ ሳያዩ ሴቶቹ ናቸው ያዩትና ይፈልጉት ስለነበር ለፈለጉት ደግሞ የሚገለጥ ስለሆነ ሽቱ ይዘው ሽቱ ለመቀባት እዛ ሄደው መቃብሩም መልአኩ ጌታ ተነስቷል። መልአኩ መቃብሩን ከፍቶት ድንጋዩን ማን ያንከባልልልናል ስጋውን ሽቱ ለመቀባት እያሉ ሲባባሉ ጌታ ተነስቷል። መልአኩ መቃብሩ ላይ ተቀምጦ ነጭ ልብስ ለብሰው ይላል መላእክቱ። ወንጌሉ አንዱም አንድ መልአክ ይላል፣ ሌላው ወንጌል ደግሞ 2 መላእክት አንዱ በራስጌ አንዱ በግርጌ ተቀምጠው ምን ትፈልጋላችሁ? እሱ ቀድሞ አስተምሯችኋል፣ እንደሚነሳ ነግሯችኋል እና በዚህ መቃብር የለም ተነስቷል ብለው መላእክቱ ለእነ ማርያም መግደላዊት ነግረዋቸዋል። ማርያም መግደላዊት ሮጣ ሄዳ ሐዋርያት ዘግተው ነበር ያሉት በዛን ሰዓት ማርቆስ እናት ቤት ጌታ ድንጋዩ ተንከባሏል፣ ጌታን ወስደውታል ወደ ከመቃብር ብለው ዮሐንስና ጴጥሮስ ሮጠው እንደሄዱ መጽሐፍ ቅዱስ ይነግረናልና በመጨረሻ ገብተው አይተው የመግነዙን ልብስ አይተው መነሳቱን አምነው ተመልሰው ሄደዋል። ማርያም እንግዲህ እያለቀሰች እዛው መቃብሩ ጋር ቆማ ነበረች ይላል። ምንድነው የመጣችበት ምክንያት? ሽቱ ይዛ ነው ሄደችው። ከሞተ በኋላ ስጋውን ለመቀባት ነው የመጣችው። እዛ መቃብሩ አጠገብ ቆማ ጌታ በሰው ተመስሎ በመቃብሩ አጠገብ ተገለጠላትና ምን ትያበኪኪ ወመነ ተሐስሲ አላት። ምን ያስለቅስሻል? ማንንስ ትፈልጊያለሽ? ጌታዬን ከዚህ መቃብር ወስደውታል፣ የት እንዳደረሱት አላውቅም። አንተ የአትክልቱ ቦታ ኃላፊ ነህ እና ምናልባት የሰው ስጋ አትክልቴን ያበላሻል ብለህ ከዚህ አውጥተው ከሆነ የት እንዳደረከው እባክህ ንገረኝ ብላ ራሱን ባለቤቱን ነው የጠየቀችው። ጌታም ብዙ አላቆያትም፣ አላደከማትም። ማርያም ብሎ ቀድሞ ይጠራት በነበረው ድምፅ ማርያም አላት። ረቡኒ አለችው። በእግሩ ላይ ወድቃ ሰላም ልትለው ስትል አትንኪኝ፣ አባቴ ጋር አረጋለሁ አላረኩም፣ ወደ ወንድሞቼ ግን ሄጂና ተነስቷል፣ በገሊላ ይቀድማችኋል በይና ንገሪ ብሎ መድኃኒታችን ኢየሱስ ክርስቶስ ይህን ትንሣኤውን መጀመሪያ እንግዲህ ለሴቶች የይቅርታ ፍጹም የይቅርታ መንገድ መሆኑን የሚያሳይ ነው። ከዚህ በኋላ እንግዲህ ሐዋርያት በሩን ዘግተው በተቀመጡበት በዝግ ቤት በዛው በትንሣኤው ዕለት ከሴቶቹ ቀጥሎ ሰላም ለኩልኩም አላችሁ። በእህቱም ድንግልና የተወለደ በእህቱም መቃብር የተነሳ አሁን ደግሞ በተዘጋው ቤት ውስጥ መስኮት ሳይከፈት ጣራ ሳይቀደድ በር ሳይከፈት በመካከላቸው ቆሞ ሰላም ለእናንተ ይሁን ብሎ አዲሱን ሰላም ጌታ ወንጌል በሚያስተምርበት ጊዜ ሰላም ለኩልኩም ያለበት ቦታ የለም። ምክንያቱም ሰላሙ የሚገኘው ሞቶ ከመነሳቱ በኋላ ከሞትና ከመነሳት በኋላ ስለሆነ የሚገኘው ሰላም ለኩልክሙ አላቸው። ደቀ መዛሙርቱ ምታት ያዩ መስሏቸው ፈሩ፣ ደነገጡ ይላል። ቁስሉን አሳያቸው። የተሸነከረበትን እጁን፣ ቁስሉን፣ አኪለ ሶኩ የተወጋውን ጎኑን ሁሉ አሳይቶ ሰላም ለኩልክሙ። ይሄ ሰላም ለኩልክሙ ቅድም ጠቅሼዋለሁ። ለሙታንም ሰላም ለኩልክሙ ብሏቸዋል። ዛሬ ደግሞ ሐዋርያትን ሰላም ለኩልክሙ ሰላም ለእናንተ ይሁን ብሎ
መድኃኒታችን ኢየሱስ ክርስቶስ ይህንን አዲሱን ሰላምታ የሚጠበቀው ሰላምታ ዓለም የሚያስፈልገውን ሰላምታ ለዓለም የሚያስፈልግ ሰላምታ ጌታ በዚሁ በዛሬው በትንሣኤው ዕለት ሰላም ለኩልክሙ ብሏቸዋል ማለት ነው። እንግዲህ ይህ ሰላምታ ከዓለም የተለየ ሰላምታ ነው። ዓለም ሰላም የሚለው የጦር ኃይል አቋቁሞ መሳሪያ አዘጋጅቶ ሰራዊት አዘጋጅቶ ሄዶ አንዱን አጥፍቶ አንዱ መሪ አንዱን ሀገር አጥፍቶ አንዱ ባለስልጣን አጥፍቶ አሸንፎ የሚመጣውን ሰላም የሚለው ዓለማችን። ጌታ ግን ሰላም የሚለው አንዱ ለአንዱ ተላልፎ መሰጠትን እሱ ሕይወቱ ከዚህ የበለጠ ፍቅር የለም ማለት በመስቀል ላይ ወጥቶ ሞቶ ከዚህ የበለጠ ፍቅር ሕይወትን አሳልፎ ከመስጠት የበለጠ ፍቅር የለም ብሎ እንዳስተማረ መድኃኒታችን ኢየሱስ ክርስቶስ ይህንን ጥብቅ ሰላም አዲስ ሰላም ተናግሯል። ዓለም እንግዲህ ሰላም የሚለው ያወራል። ስለ ዓለም ስለ ሰላም ብዙ ዓለማት ያወራሉ። ከዚህ በኋላ እንግዲህ ይሄ ምንድነው? ይሄ ዕለት ወይቤ ተፈጸመ ሁሉ ካለ በኋላ ወአውጽኦ እግዚአብሔር ለአዳም ገነተ ተድላ የሚል አለ። በበደለ ጊዜ አዳምን ከተድላ ገነት ከሚያምር ከዛፉ ሳይሰራ ከሚበላበት ከገነት ቦታ ዘፍጥረት 3:23 ላይ አስወጣው ይላል እና መላእክትም እንዲጠብቁ ወደዛ ተመልሶ እንዳይገባ ተደርጎ ስለነበረ ያ እርግማን ፈርሶ ርግምተ ትኩን ምድር በተግባርከ የሚለው እርግማን ሁሉ ቀርቶ በመስቀል ላይ ጠፍቶ እርግማኑ ጠፍቶ ዛሬ ሰላም ለሁላችሁ ይሁን፣ በሰማይም በሲኦል ላሉትም በምድር ላሉትም ሰላም ለሁላችሁ ይሁን ብሎ ያለበት ቀን ነው። ዓለም እንግዲህ ቅድም እንዳልኩ ስለ ዓለም ስለ ሰላም ያወራል፣ ግን ሰላሙን የሚተረጉም ሰው የለም። ሰላም ደግሞ በንግግር አይገኝም። በንግግር ብዛት፣ በሀብት ብዛት፣ በመሳሪያ ብዛት፣ በእውቀት ብዛት፣ በጉልበት በኃይል ሰላም አይገኝም። ሰላም የሚገኘው በየዋህነት፣ በሃይማኖተኛነት፣ በጸሎት ነው የሚገኘው። ዓለማችን ከሚለው ሰላም ይህ ሰላምታ የተለየ ነው ማለት ነው። ዛሬ በሀገራችን ኢትዮጵያ እንግዲህ ሰላም ርቋታል። ብዙ ሰዎች ሰላም ርቋቸዋል። መላው ዓለምም ሰላም ርቆታል። የምንሰማው ጥሩ ነገር በጎ ነገር አይደለም። ይሄን ሰላም ወደ ቦታው ለመመለስ ልንመልሰው ያስፈልጋል። ይሄ በመስቀል ላይ የተሰጠን ሰላም ሞትን አሸንፎ ሞትን ድል አድርጎ የሰጠንን ሰላም ወደ ቦታው ለመመለስ በንስሐ ወደ እግዚአብሔር መመለስ ያስፈልገዋል። ወደ ሰላም መጓዝ ያስፈልገናልና የጌታ ሰላም እንግዲህ አንዱ ለአንዱ መሞት ነው። አንዱ ለአንዱ ሕይወትን አሳልፎ መስጠት። እኔ ቤቴ ጦሜን አድሬ ወንድሜ ይብላ ማለትን እኔ አጥቼ ወንድሜ ያገኝ ማለትን ይሄን ማንም አያደርገውም መቼም። ግን እግዚአብሔር የሚያስተምረው ይሄንን ነው። ሕይወቱን የሰጠው መድኃኒታችን ኢየሱስ ክርስቶስ ሕይወቱ ሰጥቶ ነው ሰላም ለኩልክሙ ያለውና ሁላችን የትንሣኤው ሰላም ተካፋዮች ልንሆን ያስፈልጋል። ዛሬ ቅድም እንዳልኩት ብዙ ሕዝባችን ሰላም አጥቷል። ረሃቡ፣ ቸነፈሩ፣ ፈተናው፣ ችግሩ፣ መጠላላቱ ይሄ ሁሉ ሰላሙን ከኛ እያራቀው መሆኑን የሚያሳይ ነውና የሰላም ሰዎች እንድንሆን ወደ ነበርንበት ይሄ አዲስ የተሰጠንን ሰላምታ ወደ ነበርንበት ተመልሰን እንድናከብረው ያስፈልጋል። እንግዲህ በዚሁ ዕለት በትንሣኤው ዕለት በአጋጣሚ በመሬት ናዳ ለሞቱ ሰዎች ሀገረ ስብከታችን 250,000 ብር እንደ ስጦታም እንደ ሐዘን መግለጫም ሰጥቷል። እግዚአብሔር ያጥናቸው እንላለን። እግዚአብሔር ያበርታቸው እንላለን። እግዚአብሔር ዳግም እንዲህ አይነቱን ፈተና እንዲህ አይነቱን መከራ እንዳያመጣብን ጸሎት ማድረግ በንስሐ መስተካከል ያስፈልገናል። ሀገራችንን እንግዲህ እንዲጠብቅልን ያስፈልጋል። ዛሬ እንግዲህ በትንሣኤው ዕለት በገንዘባቸው ከእግዚአብሔር የሚጣሉ ሰዎች አሉ። በሀብታቸው የሚጣሉ፣ ከአቅም በላይ መብላት፣ ከአቅም በላይ መጠጣት፣ ኃጢአት መስራት፣ ክፉ መስራት የትንሣኤው መገለጫ አድርገው የሚያሳዩ ሰዎች አሉ። ይሄ ከእግዚአብሔር የተፈቀደ ነገር አይደለም። በትንሣኤው ዕለት ከነዳያን ጋር፣ ከችግረኞች ጋር፣ ምንም ካጡ ጋር ይሄ መፈሰኪያ እንኳን ያጡ፣ የሚቀምሱት ነገር ያጡ፣ በራቸውን ዘግተው ወደ ጫካ ሄደው የሚውሉ በዚህ ዕለት ብዙ የሚፈተኑ ኢትዮጵያውያን አሉ። ከነሱ ጋር አብረን እንድናከብር ነው የሚያስፈልገው። እየረዳናቸው እያጎረስናቸው
መኖር ነው የሚያስፈልገውና እንግዲህ የትንሣኤው ተካፋዮች በሞቱ ሞትን ድል አድርጓል፣ ደምስሶታል። ግን አሁን ስንመለከተው በብስለት በሃይማኖታዊ በትምህርታዊ ነገር ስንመለከተው በሞቱ ሞት ተደምስሷል፣ እርግማን ጠፍቷል፣ ጥንተ አብሶ ጠፍቷል። ነገር ግን ሞት በዓለም ላይ አሁን እንደገና ነግሷል። ሞት ማለት ዲያብሎስ ማለት ነው። ሞት በዓለም ላይ እንደገና ነግሷል። ዓለምን የተቆጣጠረው ሞት ነው። ዲያብሎስ ነው ዓለምን የተቆጣጠረው። ሁሉ ሕግ አፍራሽ ነው። ሁሉ ለእግዚአብሔር የማይገዛ ዓለም ውስጥ ነው ያለነውና ሕይወታችን ለእግዚአብሔር ማስገዛት ይኖርብናል። ዛሬ ሞት የተሸነፈው ሞት የጠፋው ሞት አንሰራርቶ መውጊያ የት አለ ብሏል ቅዱስ ጳውሎስ። መውጊያውን ስሎ እንደገና ዓለምን ተቆጣጥሮ እየቀጠቀጠ እያጠፋ ነው ያለውና ወደ እግዚአብሔር እንድንመለስ ነው፣ በንስሐ እንድንስተካከል የትንሣኤው ተካፋዮች የምንሆነው ከክፉ ነገር ስንርቅ ነውና እግዚአብሔር ሀገራችን ኢትዮጵያን ሰላም ያደርግልን፣ የሞቱትን ነፍሳቸውን ይማርልን፣ ሕያዋንን ይጠብቅልን፣ በዓሉን የሰላም የበረከት የረድኤት በዓል ያደርግልን። እግዚአብሔር ይባርካችሁ። ኢየሱስ በኩለ ሌሊት በኃይሉ